በ15ኛው ክፍለ ዘመን በጫካ ውስጥ አስከፊ ውጊያ እየተካሄደ ነው። አንድ ብርቱ ተዋጊ በስቃይ ይጮኻል። ከዛም አንድ ምስጢራዊ ራስ ቁር ሄልሜት አንስቶ ያደርገዋል። እንደገናም ለመዋጋትም ይዘጋጃል። ይህ በእውነቱ አንድ ቤተ ክርስቲያን ውስጥ ሆና የምታየው ህልም ነው። ወንዶቹ በየእርስ በእርስ ጦርነት ላይ ስለሆኑ በቅዳሴው ላይ የተገኙ ሰዎች በሙሉ ሴቶች ናቸው። ከቅዳሴው በኋላ የአናማጭ ሞርዊን አንዲት ነፍሰ ጡር ሴት ትቀርባለች። መልካሙንም እየተመኘችላት ሆዷንና እጇን ትነካካለች። ይህ ግን የእጇን አምባሯን ለመስረቅ የተጠቀመችበት ብልሃት ነበር። ወደ ቤታቸው ሲመለሱ አንድ ሴትየዋ አምባሩን መጥፋቱን ታውቅ ይሆን ስትል ትጠይቃታለች። ሞሪን ግን እሷ ብዙ ጌጣጌጥ እንዳላት እነሱ ግን ምንም እንደሌላቸው ትናገራለች። ጫካውን ሲያቋርጡ አና አንድ ድምፅ ሰምታ ዞር ትላለች። አንድ ፈረሰኛ በሩቅ ሆኖ ፈረሱን በቀስታ እየጋለበ ነው። እሷም አይኗን ማንሳት አቃታት። ሞርዊን ጠርታ ታስቆማታለች። እናም ጉዞአቸውን ይቀጥላሉ። ቤት ውስጥ አንዘሮችን ትተክላለች። ደም እየፈሰሳት መሆኑን ስታስተውል ለመደበቅ ስትል በፍጥነት ትታጠበዋለች። ከዛ በኋላ እራት ትሰራለች። እራቱም ብዙ ምግብ ስለሌላቸው ተራ ወጥ ብቻ ነበር። የሞርዊን ጥርሶች ጤናማ ስላልሆኑ ማኘክ ትቸገራለች። ስለዚህ አናኝካ በሳህኑ ትተፋላታለች ሞርዊን እንድትበላው። ሞርዊን ካንቀላፋች በኋላ አን በድስት ውስጥ የቀረውን ፍርፋሪ ትበላለች። ከዛም እሷ ለመተኛት ትሄዳለች። አልጋውንም ከሞሪን ጋር ትጋራለች። ወዲያውኑ አንድ ስለ ልጅቷ ማለም ትጀምራለች። በጫካ ውስጥ ከሁለት ወንዶች ልጆች ጋር ትጫወትና ባህር ዳርቻ ጋር ትሄድ ነበር። በማግስቱ ጠዋት ሞሪን አምባሩን ያደረጉትን አትክልተኞችን ለመሸጥ ወደ ገበያ ትሄዳለች። በዚህ መሃል አንድ ባሏ ሼምስን ከጦርነት ሲመለስ በልሟ ታያለች። ሆኖም እሱ በጉልበቱ ተንበርክኮ ራሱን እየያዘ በስቃይ ይጮኻል። ሚስቱንም እርዳታ ይጠይቃል። ህልሙ ሞሪን ስትቀሰቅሳት ይቋረጣል። ሞሪን ምግብ ይዛ መምጣቷን ስታይ አን በጣም ትደሰታለች። ነገር ግን ቀይ ሽንኩርቱ ስትከተው የበሰበሰ ሆኖ ታገኘዋለች። ሞሪን ወለሉ ላይ ከጣለችው በኋላ አን እስካለች ድረስ ግድ እንደማይሰጣት ትናገራለች። አንም ማልቀስ ትጀምራለች። ሞሪን እምነት እንዲኖራትም ትጠይቃታለች። ከተወሰነ ጊዜ በኋላ አን ውሃ ለመቅዳት ባህር ዳርቻ ትሄዳለች። አንድ አሳ አጥማጅ ጀልባውን እየጠበቀ ሲዘፍን ታየዋለች። ትቀርበዋለች። እናም የልጅነት ጓደኛው ያጎ መሆኑን ታውቃለች። ጦርነቱ ስላለቀ የተመለሰ መስሏት ነበር። ያጎ ግን ጦርነቱ ያለቀው ለሱ ብቻ እንደሆነም ይነግራታል። ስለ በኋላም ስትጠይቀው የያጎ ፊት ይለወጣል። በኋላ ላይ ሴቶቹ ያጎን ምግብ ያበሉታል። እንደገናም ስለ ሼምስ ይጠይቁታል። ያጎ ጦርነቱ ምን ያህል አስከፊ እንደነበረ፣ ሁልጊዜ በሞትና በደምና በስቃይ እንደተከበቡ ይገልጻል። እሱ አሳ አጥማጅ እንጂ ወታደር እንዳልነበረም ይናገራል። አንድ ምሽት ያጎና ሼምስ ወደ ቤታቸው ለመሄድ ከጦር ሰፈሩ ያመልጣሉ። እንዳለመታደል ሆኖ ሼምስን በገደሉት ሌቦች ተከበቡ። ሞሪን እንዴት እንደተገደለ ማወቅ እንደምትፈልግም ትናገራለች። ያጎም የሼምስን አንገት እስከ እምብርቱ ድረስ እንደሰነጠቁት ይነግራታል። አን ስሜቷ ይረበሻል። ያጎ በቀስታ እግሯን ነክቶ ያጽናናታል። በኋላም አን ብቻዋን ለማልቀስ ወደ ጫካ ትሄዳለች። ስለ ልጅቷ ራዕይ ታያለች። የሼምስን እጅም ትይዛለች። በአቅራቢያው ያ ሚስጥራዊ ፈረሰኛ እንደገና እየጋለበ ነው። በዚያ ምሽት ሞርዊን ምን እንደተፈጠረ ታስባለች። እናም ሐዘኗን ለመወጣት ቤቱን ለቃ ትወጣለች። ከተወሰነ ጊዜ በኋላ አንዲት ጀልባ ባህር ዳርቻው ላይ ትከሰከሳለች። አንድ ወጣትም ከፍርስራሽ ውስጥ ይወጣል። የጓደኞቹን አስክሬን በአቅራቢያው ያስተውላል። ሞሪን ከጀርባው መታ ወግታ ትገለዋለች። ከዛም ገንዘቡንና ውድ ዕቃዎቹን እንዲወስዱት አንን ትጠራታለች። አን በአስክሬኖቹ ደንግጣ መጸለይ ትጀምራለች። ሞርዊን ግን ልጁ እንደሌሎቹ ሰምጦ እንደሞተ ታስመስላለች። በኋላ ላይ ሞርዊን የዘረፈችውን ዕቃ ገበያ ላይ ትሸጣለች። ሴቶቹን በመጨረሻ ጥሩ ራት ያገኛሉ። በማግስቱ ጠዋት አን አትክልት ስፍራ ውስጥ ስትሰራ ፈረሰኛው በሩቅ ሆኖ ሲያያት ታየዋለች። በፍርሃት ወደ ውስጥ ትገባለች። እናም በመስኮት ሆና ትከታተለዋለች። ለሞርዊን ውጪ ሰው እንዳለ ስትነግራት ሞርዊን በምናብሽ ነው ትላታለች። በኋላ ላይ ወደ ቤተ ክርስቲያን ስትሄድ አን ያንጎን አልፋው ትሄዳለች። እሱ ግን ይከተላትና አብሯት እንዲሄድም ይጠይቃታል። አን ግን በኋላ ካልሆነ ሰው ጋር መሄድ እንደሌለባትም ትናገራለች። ያጎን በኋላ እንደሞተ ያስታውሳታል። ከቅዳሴው በኋላ ያጎ ወደ ቤት ያደርሳታል። ከሞርዊን ጋርም ለመጫወት ቢሞክርም እሷ ደስተኛ አይደለችም። ያጎ በሎሳስ ይሰድባታል። አን ምግብ ስትሰራ ሞርዊን ያጎን ገና ከልጅነቱ ጀምሮ በቅናት ስለተሞላ እንደማትወደው ትናገራለች። ያጎ ሼምስን ሲከተለው በአይኖች ውስጥ ንቀትን ታይበት እንደነበረ ታስታውሳታለች። አን ግን ከመጋባቷ በፊት ጓደኛዋ እንደነበረም ትነግራታለች። ሞርዊን ግን ለደህንነቷ ሲባል ከእሷ ጋር እንድትቆይ ታዛታለች። ካልታዘዘች ግን ወደ ሲኦል እንደምትጣል ትነግራታለች። አን ወደ ከተማው በሄደች ቁጥር ያጎ መንገድ ላይ ይጠብቃትና በሚስጥር አብሯት ይሄዳል። ጫካ ውስጥ ፈረሰኛው መጋለቡን ቀጥሏል።
አንድ ቀን ከሰዓት በኋላ አን ወደ ቤት ስትመጣ ሞርዊን መንገድ ላይ ያገኘችውን ቄስ ጋብዛው ታገኛለች። አን የመጨረሻ ምግባቸውን ሲበላ መመልከት ነበረባት። ቄሱ ለደግነታቸው ምስጋና ይሆን ዘንድ ከጉዞ ያመጣቸውን ቅርሶች ያሳያቸዋል። አን በጌጣጌጦቹ ትደነቃለች። ቄሱም ሊሸጥላቸው ይሞክራል። ሞርዊን ግን ገንዘብ እንደሌላቸው ትገልጻለች። ከዛም ሞርዊን ከጉዞ መመለሱን የሚያውቅ ሰው እንዳለ ትጠይቀዋለች። እሱም እንደሌለ ይናገራል። እሱ እየጸለየ እያለ ሞርዊን ከጀርባው መታ አንገቱን አርዳ ትገለዋለች። አን ደንግጣ ቅዱስ ሰው እንደነበረም ትናገራለች። ሞርዊን ግን ሐሰተኛ ነው ትላለች። አሁን ዕቃዎቹን ሽጠው የክረምቱን ምግብ ማግኘት እንደሚችሉም ትገልጻለች። ሬሳውን ጎትተው ወጥተው ወንዝ ውስጥ ይጥሉታል። ከዛም አን ደሙን ከወለሉ ላይ ማጠብ ትሞክራለች። በዛ ምሽት ሞርዊን ስለ ቄሱ ወሬዎችን ታወራለች። አን መስመሩን እንዳለፉ ብታስብም ሞርዊን ግን ለመኖር ሲባል የተደረገ መሆኑን ታረጋግጣለች። በማግስቱ ሞርዊን ወደ ገበያ ትሄዳለች። አን እንግዳ ድምፅ ሰምታ ልታጣራ ትወጣለች። ጫካ ውስጥ ስትራመድ አንድ አዛውንት ታየች። እሱም ይመለከታታል። እሱም ምንም ሳይል ሚስጥራዊ ፈረሰኛውን ከጀርባ መጥቶ በሰይፍ ይገለዋል። አን በፍርሃት ትጮኻለች። እናም ትሮጣለች። ፈረሰኛው ግን ዝም ብሎ ያያታል። ያጎ ሲገናኛት ስለ ፈረሰኛው ልታስጠነቅቀው ትሞክራለች። ያጎ ግን ማንንም አላየሁም ይላታል። እሷ ለእርዳታ ወደ እሱ መምጣቷን ደስ ይለዋል። አን በሰይጣናዊ ፈረሰኛ ከተነካች ሲኦል እንደምትገባን በመስጋት ትጨነቃለች። ያጎ ግን የሞሪን ተረት እንዳታመን ይነግራታል። እውነተኛው ሲኦል ወንዶችን የሚታረዱበት የጦር ሜዳ እንደሆነም ይገልጻል። ያጎ ለአን ያለውን ፍላጎት ይገልጽላታል እና ዛሬ ማታ ልጅ በነበሩበት ጊዜ ይጫወቱበት በነበረበት ቦታ እንድታገኘው ይነግራታል። ወደ ቤት ስትመለስ ሞርዊን ውድ ልብሶችን ለብሳ እንደ ንግሥት ስትበላና ስትጠጣ ታገኛታለች። ነገር ግን ይህ ህልም ነበር። ሞርዊን መተኛቷን አረጋግጣ አን ከቤት ትወጣለች። መንገድ ላይ የፈረስ ድምፅ ትሰማለች። ያጎን ታገኘዋለች። እናም መሳሳም ይጀምራሉ። እዛው መሬት ላይ ፍቅር ያደርጋሉ። ጠዋት ላይ ያጎ አብራው እንድትኖር ይጠይቃታል። አን ግን ሞርዊን ጥላ መሄድ ስለማትፈልግ እምቢ ትላለች። አን ተመልሳ ቤቷ ትገባለች። ነገር ግን ሞርዊን ነቅታ ነበር። የት ነበርሽ ስትል ትጠይቃታለች። ሞርዊን ያለ አን መኖር እንደማትችል በመናገር አንን በስሜት ትቆጣጠራታለች። ከጥቂት ምሽቶች በኋላ አንድ መንገደኛ መንገድ ላይ አንን ያገኛታል። ሞርዊን በድንገት ከጀርባው መታ ትገለዋለች። ከዛም አን የልጁን ኪስ እንድትበረብር ታደርጋለች። አን ፈረሰኛው የሚያስታውሳት ትንሽ የእንጨት ፈረስ ታገኛለች። ጫካ ውስጥ ፈረሰኛው ሰይፉን እያጸዳ የውጊያ ራዕዮችን ያያል። ቤተ ክርስቲያን ውስጥ አን አዲሷን እናትና ልጇን ትመለከታለች። ከቅዳሴ በኋላ የእንጨት ፈረሱን ለልጁ ትሰጣለች። ከሰዓታት በኋላ ያጎ አንን ለማየት ይመጣል። ሞርዊን ግን መንገዱን ትዘጋበታለች። ያጎ አን ሁለተኛ እድልና ልጆቹን ማግኘት ይገባታል ይላል። ሞርዊን ግን እነዚህን ነገሮች ሐዘን ብቻ ናቸው የሚያመጡት ትላለች። ያጎ ለመግባት ሲሞክር ሞርዊን በቢላ ትዝትበታለች። ያጎም እንደሚጠብቃት ተናግሮ ይሄዳል። ሞርዊን የምታለቅሰውን አንን ታጽናናታለች። በኋላ አን ቤተ ክርስቲያን ሄዳ ልቧ እንደተከፈለ ለድንግል ማርያም ትናገራለች። አን ለሞርዊን በጣም የሚያስተኛ ሻይ ታዘጋጅላታለች። ከዛም ፀጉሯን ተኳኩላ ከያጎ ጋር ለመተኛት ትወጣለች። ሞርዊን ነቅታ አንን ስታጣ ልትፈልጋት ትወጣለች። የፈረስ ድምፅም ስትሰማ ትደበቃለች። ሚስጥራዊ ፈረሰኛ ይደርሳል። ሞርዊን የገንዘብ ከረጢቱን ታያለች። ፈረሰኛው በሩን ነክቶ ይሄዳል። ሞርዊን ፈረሰኛውን ትከተለዋለች። እሱም በጉልበቱ ሲወድቅ ታየዋለች። አንና ያጎ ፍቅር ሲያደርጉ ስታይ ትደነግጣለች። ፈረሰኛው በስቃይ ሲጮህ ሞርዊን ከጀርባው ወቅታው ይወድቃል። ፈረሰኛው እየተሳበ ይመልጣል። ሞርዊን ተከትለው ትሄድና አንቃ ትገለዋለች። የገንዘብ ከረጢቱንም ስትወስድ ከራስ ቁሩ ሄልሜት ውስጥ እንግዳ የሆኑ የሹክሹክታ ድምጾች ትሰማለች። በማግስቱ አን ለያጎ የጥፋተኝነት ስሜት እንደሚሰማት ትነግረዋለች። እናቲቱን እንደምትቀናባትም ትገልጻለች። ያጎ አብራው ከኖረች ይህንን ሁሉ እንደሚሰጣት ይነግራታል። አን ወደ ቤት ተመለሳ ከያጎ ጋር እንደምትኖር ለሞርዊን ትናገራለች። ሞርዊን ትቆጣለች። እናም በኃጢአተኝነት ትረግማታለች። አን በፍርሃት ወደ ያጎ ቤት ትሮጣለች። ምሽት ላይ አን ፈረሰኛ ፊቱ ቆሞ በህልሟ ታያለች። በሰይፍም ሲመታት ትነቃለች። አን ያጎ ወደ ቤተ ክርስቲያን ይዛው ትሄዳለች። ያጎ ግን ትኩረት አይሰጣትም ነበር። አን ስለ ሼምስ እና ሞርዊን ትጸልያለች። ያጎ ሼምስ በወታደሮች እንደተገደለ ይነግራታል። አን ግን ቀደም ሲል በሌቦች ነው የተገደለው እንዳልከኝ ስትል ትጠይቀዋለች። ያጎም እውነቱን እንዲናገር ታስገድደዋለች። ያጎ ሼምስ በጦርነት ወቅት እንደተለወጠ ይነግራታል። ሼምስ ገንዘብ ለመውሰድ ሰዎቹን ይገድል ነበር። አንድ ምሽት ሼምስ እና ያጎ ሚስጥራዊ ፈረሰኛ ያገኛሉ። ሼምስ ፈረሰኛውን ይገለዋል። ሼምስ የራስ ቁሩን ሄልሜቱን ያደርገዋል። ነገር ግን በስቃይ ይጮኋል። ሊያወልቀውም ቢሞክር አልቻለም። በኋላ የታወቀው በራስ ቁሩ ውስጥ የነበረው ሼምስ ራሱ ነበር።
ፊቱ ተቃጥሎ ስለነበር ፈረሰኛ መስሎ ታይቷት፣ ይህም ማለት ሞሪን የገደለችው የገዛ ልጇን ሼምስን ነበር። ሞሪን በሐዘንና በሳቅ ስሜት ትጮኻለች። ያጎ ታሪኩን ጨርሶ አን የሞሪን ንግግር ትክክል እንደነበረ ትገነዘባለች። ያጎ ትዝታው ይሄዳል። ውጪ ላይ የታረደውን ቄስ ታያለች። ከዚያም ፈረሰኛውን ታየዋለች። አን ወደ ቤት ትሮጣለች። ፈረሰኛውም ይከታተላታል። ነገር ግን ፈረሰኛው ስሟ ሲጠራት ትቆማለች። ድምፁም የሞሪን ድምፅ ነበር። ሞሪን በራስ ቁሩ ምክንያት በጣም እየተሰቃየች መሆኑን ትነግራታለች። አን የራስ ቁሩን ልታወልቆ ብትሞክርም አልቻለችም። ሞሪንም በስቃይ ትቃጠላለች። አን በመስቀል የሞሪን ራስ ትመታዋለች። የራስ ቁሩም ለሁለት ይሰነጠቃል። የሞሪን ፊት የተቃጠለ ሆኖ ይገኛል። ሞሪን ይቅርታ ትጠይቃለች። የተሰነጠቀው የራስ ቁር እንደገና ይገጣጠማል። ከዚያ ውስጥም የሞቱ ሰዎች ነፍሳት ይወጣሉ። ሁለቱ ሴቶች ወደ ቤት ገብተው በሩን ይዘጋሉ። በኋላም አን የራስ ቁሩን ታገኘዋለች። ሞሪን የተረገመ ስለሆነ እንዳትነኪው ትላታለች። አን ግን እንደማትፈራው ትናገራለች። ጠዋት ላይ ያጎ ባህር ዳርቻ ላይ አንን ያገኛታል። አን ግን የማንንም ንብረት እንዳልሆነች ትነግረዋለች። አን ወደ ቤት ተመልሳ ሞሪንን ትንከባከባታለች። አሁን ቤቱን የምትመራው አን ናት። በመጨረሻም አን ጫካ ውስጥ የራስ ቁሩን ያስቀመጠችበትን ሳጥን ትከፍታለች። እናም ሹክሹክታውን ትሰማለች።